በሥርዓተ ቅዳሴ ላይ ስንት ጊዜ እንደሚደወል ምሳሌውንስ ያውቃሉ? በቤተ ክርስቲያናችን ሥርዓት መሠረት በቅዳሴ ጊዜ 5 ጊዜ ይደወላል። የመጀመሪያው የተጋብኦ ደወል ይባላል። ልክ ቅዳሴው ገና ሳይጀምር የሚደወለው ደወል ሲሆን የነቢያት የስብከታቸው ምሳሌ ነው። ይህ ደወል ሁሌም የሚደወለው ሌሊት ነው። ለምንድን ነው ቢሉ ሌሊት የጨለማው ዘመን የኦሪት ምሳሌ ነው። ሌሊት ድምፁን መስማታችን እግዚአብሔር ጨለማ በሆነው ጊዜያችን እንኳን እንደማይተወንና ድምፁን እንደማያሸሽብን ማሳያ ነው። ሁለተኛው ቅዳሴውን ልንጀምር ስንል ማለትም ይህች ሰዓት ምን ያህል የምታስፈራ ናት ሲባል ይደወላል። ይህ ደግሞ ቅዱስ ገብርኤል እመቤታችንን ያበሰራት የብስራቱ ምሳሌ ነው። ሦስተኛው ደወል የሚደወለው ደግሞ ለግዚኦታ ነው። ይሄኛው ደወል ደግሞ የእመቤታችንና የቅዱስ ዮሐንስ ክርስቶስ በተሰቀለ ጊዜ ያለቀሱት የእንባቸው ምሳሌ ነው። እንዲሁም አራተኛው የሚደወለው ልክ ወንጌል ተነቦ ካለቀ በኋላ ጻኡ ንዑስ ክርስቲያን ወይም የክርስቲያን ታናናሾች የሆናችሁ ውጡ ሲባል ይደወላል። ንዑስ ክርስቲያን የሚባሉት ቤተ ክርስቲያናችን ገና አምነው ያልተጠመቁ ሰዎች ቅዳሴውን ማስቀደስ የሚችሉት እስከዚህ ክፍል ብቻ ነው። እሱ ክፍል ላይ ደወል ይደወላል። ይህም የሐዋርያት የስብከታቸው ምሳሌ ነው። አምስተኛው የአምላክ ቅዱስ ሥጋና ክቡር ደም ሲወርድም ይደወላል። ይሄ ደግሞ ኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያመሰገኑት ምስጋና ምሳሌ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት እንላለን። የኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያወጡት የምስጋና ድምፅ አምስተኛው ደወል ነው። ስለዚህ ይሄ እየተደወለ ወደ ቤተ መቅደስ፣ ከቤተ መቅደስ ወጥተው ቤተልሔም ይሄዳሉ። ከቤተልሔም ኅብስቱን ይዘው ሲመጡ ደግሞ ክርስቶስ ከምድር ወርዶ ቤተ መቅደስ የተባለ ጎልጎታ ላይ ሊሰዋ እንደመጣ ምሳሌ ነው። ዲያቆን ዘላለም ታየ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው